እንቀበላለን። ሃሌሉያ። እግዚአብሔር በልጁ በኢየሱስ ክርስቶስ የዋጀን ልጆቹ ያደረገን ዝም ብለን እንድንቀመጣለን እንድናገለግለው። ስለዚህ በጥበብና በእውቀት በማስተዋል ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። ማንም ምንም አያቆመንም። ራሶቻችንን ዝቅ አድርገን ጌታን ማገልገል እንጀምራለን። አሜን። ስለዚህ አገልጋይና አገልግሎት እንግዲህ ወገኖቼ ዛሬ እግዚአብሔር ከእናንተ ጋር እንዲሆን ይህንን ጊዜ ሰጥቶኝ እንድገኝ ስላደረገ እግዚአብሔር አምላክ የተመሰገነ ይሁን። ይህንን ጊዜ ስናስብ ሁላችንንም እግዚአብሔር እህልና ውሃችን እዚህ ነው ብሎ ነው የመጣው። ምናልባት እናንተ በዚህ አድርገን በዛ አድርገን መጣ ነው የሚያደርገን ትላላችኋለን። እግዚአብሔር እህልና ውሃ እዚህ ነው አንቺንም እዚህ ነው ብሎ ሁላችንን አመጣ። አሜን ነው። አንድ ይሄ ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ደግሞ እንዲህ የሚል ቃል አለ። የፊልጵስዩስ ምዕመናን የሚገርማችሁ ነገር ጳውሎስ እስር ቤት ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ በነገር ሁሉ በልመና በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ያለው እሱ እስር ቤት ውስጥ ነበር። እስር ቤት ውስጥ ነው ያለው። ስለዚህ ስጦታ ወሰዱለት። ምዕመናን ስጦታ ሲወስዱለት 2:13 ላይ ምን አለ? ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው አለ። አሜን ነው። ስጦታ በእስር ቤት ውስጥ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። አሜን። ይህንን ዛሬ ከሰዓት በኋላ ዛሬ ቀን በዚህ ሳምንት በዚህ ወር በዚህ ዓመት እናንተና እኔ እንድንገናኝ እግዚአብሔር አስቀድሞ ወስኖታል። ክብር ለስሙ ይሁን። አጋጣሚ የሚባል ነገር የለም በእግዚአብሔር ሐሳብ ውስጥ። አሜን አሜን ነው። ኢትስ ኦልሬዲ ፕሪዲስቲንድ። ጌታ አምላክ የተመሰገነ ይሁን። ስለዚህ አጋጣሚ ነው የሚለው አንዳች ከቶ ምንም ነገር የለም። ስለዚህ ነው ሲሰጡት ስለ በጎ ፈቃድ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ማለት ይህንን ያደረገ ጌታ ነው። እንድንገናኝ በዚህ ደስ ይበለን። አሜን። ጌታ የተመሰገነ ይሁን። እግዚአብሔርን እጅግ በጣም አድርገን እናመሰግነዋለን። ክብር ለስሙ ይሁን። ጌታን እጅግ በጣም አድርገን እናመሰግነዋለን። እግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ መሌ ሲጋብዘን እንግዲህ በልቤ በሞላው አለ ስለ አገልግሎት ደግሞ አለ ይሄ ስንነጋገር ስለ አገልግሎት የሚለው ነገር በጣም በልቤ ውስጥ መጣ። በጣም አስፈላጊ ነገር ነው። አዎ ጌታ ደግሞ ያዘዘን ነው። እዛ በማቴዎስ ወንጌል ምዕራፍ 10 መጨረሻ ላይ ምን አለ ጌታ ኢየሱስ ክርስቶስ? እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። በዛም ጊዜ ደቀ መዛሙርቱ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ጌታ ወደ መከሩ ሰራተኞችን እንዲልክ ለምኖታል። ትእዛዝ ነው። ሰራተኛ አልጠፋም፣ የጠፋው የመከሩ ሰራተኛ ነው። አሜን። ስለዚህ የመከሩ ሰራተኛ ጌታን አግኝቶ ያልሆነ ሰው አንዳችም ከቶ ማንም የለም። ሁላችን ተጠርተናል። መንቀሳቀስ ነው የሚያስፈልገው። አሜን ነው። ሙቭመንት አለ በእግዚአብሔር መንግስት ውስጥ እግዚአብሔር የከፈተልን። ስለዚህ ይሄንን አገልግሎትን በተመለከተ አንዳንድ ነገሮችን እንድናይ እፈልጋለሁና ይሄንን ማወቅ በጣም በጣም አስፈላጊ ነው። አገልግሎትን በተመለከተ እግዚአብሔር አምላክ የተመሰገነ ይሁን። ጌታ ጠርቶናል እሱን እንድናገለግል መከሩ ላይ ሆነን እንድናገለግሉና ስለዚህ ዛሬ የምናየው በክርስትና ዙሪያ በቀደሞች አገልጋዮች ዙሪያ በእኛም ዘመን ቢሆን ወደፊት በሚሆን ታላቅ ስፍራ ሊሰጠው የሚገባ ጉዳዮች
አንዱና ዋነኛው አገልግሎት ነው። አገልግሎት እግዚአብሔር አምላክ የተመሰገነ ይሁን። ሁላችን ጌታን ያገኘን ልናገለግል የሚገባን ነው። ስለዚህ ከጊዜ ወደ ጊዜ ስንመለከተው በዚህ ትልቅ ጉዳይ ዙሪያ በርካታ ችግሮች ይታያሉ። ከጊዜ ወደ ጊዜ ትንሽ ድምፅ አንሳ፣ ትንሽ ድምፅ ነው እዚህ ነው ጨምረው። ስለዚህ ከጊዜ ወደ ጊዜ በዚህ ትልቅ ጉዳይ ዙሪያ በርካታ ችግሮች ስናይ እናያለን። እናያለንና አገልጋይና አገልግሎት እነዚህ በጣም ቁልፍ ነገሮች ናቸው በሚል ዙሪያ እንደሚገባ እውቀት ካለመኖሩ የተነሳ ችግሮች ሲከሰቱ እናያለን እና ይታያሉ። ደግሞ ትንሽ ድምፅ ጨምሮ ትንሽ ድምፅ ለምን ማይክሮፎኑ በፊት ወደ ሴት ዮሐንስ ቁጭ ብሎ እንደ ታላቅ መለከት ድምፅ ሰማ አይደል? አሁንም ሰው ቃሉ ሲነገር ሰው መስማት አለበት። ለዚህ ነው ይሄንን ባላ አልኩ እንጂ ለሌላ ነገር አለ። ፐርፌክት ካዛ አልኩ። ስለዚህ በዚህ አገልጋይና አገልግሎት በሚል ዙሪያ እንደሚገባ እውቀት ካለመኖሩ የተነሳ ምን ተፈጥሯል? ችግር አለ። ችግሮች ይታያሉ። ይገርማቸዋል። ጌታን ወደን ከተቀበልን በኋላ እሱ ከተቀበለ ቅርታ እኛ አልተቀበልንም፣ እሱ ነው የተቀበለ። አሜን ተላለች። አንድ ሰው ነው ቦታ ሳገለግል መኪና ደርሶ ነበርና ቁመን ስንቀመጥ ፈልገን አቆምና ገባንና አጽናናውና ዘመንኩና ከዛ በኋላ አንድ ጥያቄ ጠይቃለሁ። መቼ ነው አንተ ጌታን የተቀበልከው? እንደምን ጌታ አልተቀበልኩም፣ ጌታ ነው የተቀበለኝ። የተቀበለነው ስንት ጊዜ ደከመ? የተቀበለን እሱ። ስለዚህ ጌታን ካገኘን ወዲህ ከተቀበለን ወዲህ በዚህ ነገር ለችግሩ መፍትሄ ነው የተቀበለን፣ ሊፈታ መልስ ሊሰጥ። ግን ስናገለግል ደግሞ ችግሮች ይታያሉ። እግዚአብሔርን በማገልገል ትልቅ መታደልና ታላቅ ክብር። እግዚአብሔር አምላክ የተመሰገነ መታደልና ታላቅ ክብር። እግዚአብሔር ስም ብሩክ ይሁን። በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ የእግዚአብሔር ቃል እንዲህ ይላል። ዮሐንስ 12 ቁጥር 26 ላይ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዛ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። ደግሜ ያነብና እንጸልያለንና እንቀጥላለን። ምንድን ነው የሚለው? 12:26 ላይ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዛ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። እግዚአብሔር ሆይ እናመሰግናለን። ይህን የተባረከና የተቀደሰ ጊዜ የሰጠን አንተ ነህና በቅዱስ ቃል ተናግረን ቃሉን ላከ፣ ፈወሳቸው፣ በጥፋታቸው ሁሉ አዳናቸው ተብሎ የተጻፈው ቃል እውነት ነውና ቃልህን ልከህ ፈውሰን፣ ቃልህን ልከህ አስተምረን፣ ቃልህን ልከህ ይሄን ጎብኘን፣ ዳስሰን። ጌታ ሆይ ከእኛ ጋር ሆኖ የቃልን ምስጢሮች ደጆችን የሚከፍትልን በኢየሱስ ክርስቶስ ስም አሜን። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ቃል ከተናገረ በኋላ የሚያገለግለኝ ቢኖር አብ ያከብረዋል። ኢማጂን ምንኛ ደስ የሚል እግዚአብሔር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የእግዚአብሔር በኢየሱስ ክርስቶስ ሞትና ትንሣኤ የዋጀን እንድናገለግለው ይላል። በልጁ ሞት በቅዱስ ደግሞ የዋጀን ለማገልገል ነው። እግዚአብሔር አምላክ የተመሰገነ። ስለዚህ ስናገለግል ለማገልገሉ ስንዘጋጅ ማወቅና መረዳት ያስፈልገናል። ቃሉ እንደዚህ ነው የሚለው
አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ጴጥሮስ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። አሜን። እግዚአብሔር አምላክ የተመሰገነ። እግዚአብሔር በልጁ በኢየሱስ ክርስቶስ የዋጀን ልጆቹ ያደረገን ዝም ብለን እንድንቀመጣለን እንድናገለግለው። ጴጥሮስ ይህን መልእክት ይጽፍላችኋል። አይሁዳውያን ናቸው የተለወጡት። በትልቅ ችግርና ፈተና ውስጥ ነው ያሉት። ስለዚህ እናንተ ግን ይላል ኢንካሬጅ ያደርጋቸዋል። ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ አሜን ነው፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናቸው። መንፈስ ቅዱስ ስለእናንተ እንዳለ እየተናገረ ያለው አያችሁ። ቃሉን ብቻ ብናይ ሊፍት አፕ ነው የሚያደርገው። እግዚአብሔር አምላክ የተመሰገነ። ዝም ብሎ አልዋጅም ጌታ እግዚአብሔር። ስለዚህ ወገኖቼ በብሉይ ኪዳን ውስጥ የዳዊትን ሕይወት እንደምታውቁ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እንዳንቀላፋ ተጽፎለታል። ጌታ አምላክ የተመሰገነ ተመስክሮለታል። እግዚአብሔር የሰጠውን ዘመን አገልግሎ ታሪኩ ብዙ ነው እንደምታውቁት ነው። ወደዛ ነው። ነገር ግን ያንን እግዚአብሔር የሰጠውን ዘመን አገልግሎ አንቀላፋ። ይሄ ሁልጊዜ ሊቆጠቁትን ይገባል። እንዲያውም አንድ ጥያቄ ሊጠይቃችሁ ስለ ዳዊት ስንት ምዕራፍ ነው የጻፈው? መዝሙረ ዳዊት ስንት? ጎበዝ ተማሪ 150። የመጨረሻው ቁጥር ምንድን ነው የሚለው? 150 መጨረሻ አልፈትናችሁ፣ አይዟችሁ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። አያችሁ፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው። በቁጥር ውስጥ ያልገባ ቁጥር ውስጥ የገባ አሜን ነው። ይሄ 150 የመጨረሻ ሃሌሉያ ቃል በኋላ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ታዲያ ይጎልባል አምላካችን? በምድር ላይ የምንተነፍሰው በሰማይ የምንተነፍሰው በጸሎት የምናገኘውን እስትንፋስ የሰጠን ሕይወት የሰጠን። ስለዚህ ዳዊት በዛ ውስጥ ስላለፈ ዘመኑን አገልግሎ አንቀላፋ፣ ተመሰከረለት። እግዚአብሔር አምላክ የተመሰገነ ነው። እንግዲህ ይህንን በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እንዳንቀላፋ ተመስክሮለታል። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ምንድን ነው የሚለው ስለ ዳዊት? 13:36 ላይ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ አለ። እግዚአብሔር አምላክ የተመሰገነ። እኛም በራሳችን ዘመን እግዚአብሔር በሰጠን ዘመን እኛም በዘመናችን እግዚአብሔር ከኛ በሚፈልግና በሚጠብቀው በራሳችን ዘመን የእግዚአብሔርን ሐሳብ አገልግለን ወደ ጌታችን ወደ አምላካችን መሄድ ይሁንልን። አሜን 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 ነው። አሜን። እኛ ሀገር ሰው ሲሄድ የት ሄዳለህ ሲሉት ዝም ብዬ ነው የምሄደው፣ ወዴት እንደሚሄድ አላውቅም ይላል። ብዙ ጊዜ መልስ ይላላችሁ። ወዴት እየሄድክ ነው ሲባል ወዴት እንደሚሄድ አላውቅም ዝም ብዬ እሄዳለሁ። ኖ ክርስትና ውስጥ እንደዚህ ነው። ጉዞ የሚጀምረው በኢየሱስ፣ በመካከል ከኢየሱስ ጋር፣ በመጨረሻም ከኢየሱስ ጋር። አሜን ነው። ይሄን አስቡ። ሲምፕል ነው፣ ቀላል ነው። ዝም ብለን የምንጓዝ ሰዎች አይደለም። ጌታ አምላክ የተመሰገነ ነው። ስለዚህ ዛሬ መጽሐፍ ቅዱስ ስለ አገልጋይና አገልግሎት የሚለው በማየት ጥቂት ነጥቦችን እናያለን። ጥቂት ሀሳብ በመውሰድ
እጀምራለሁ ወይም ደግሞ እናያለን። አገልጋይና አገልግሎት። ለዚህ መሪ ጥቅስ አድርጌ የሚወስደው ማርቆስ 10:43 እስከ 45 ያለው የማርቆስ ወንጌል ምዕራፍ 10:43 እስከ 45 ምንድን ነው የሚለው? በእናንተ ሲላል እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ ልብ በሉ የእናንተ አገልጋይ ነው። ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። ቁጥር 45 እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ጌታ ነው የሚናገረው። በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ነው። ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። የእግዚአብሔር ስም ብሩክ ይሁን። ታዲያ እንደዚህ ምን እናደርገው? እንደዛ ነው የሚሆነው? ለዚህ ተቃራኒ ነው የሚሆነው። የዚህ ተቃራኒ ነው የሚሆነው። ለአገልግሎት ስትመለከቱ ታላቅ ሊሆን የሚወድ ለእናንተ ምን ይሁን? አገልጋይ ይሁን። እግዚአብሔር ስም ብሩክ ይሁን። አሜን። ስለ አገልግሎት ለመማር ቃሉን አገልጋይ ጌታ ኢየሱስ ክርስቶስን ማየት በጣም አስፈላጊ ነው። ትኩር ብለን አገልጋዩን ጌታ ኢየሱስ ክርስቶስን ማየት በጣም ጥሩ ወገኖች። በዚህ ልትነቁ፣ በዚህ ልንቆም፣ በዚህ ልናውቅ ያስፈልጋል። አገልግሎት ምንድን ነው? ምንድን ነው? እንዲገባን ያስፈልጋል። የተጠራ ሰው ጌታን እንደተቀበለው ያወቀው ሰው ዝም ብሎ አይደለም። ብዙ ጸጋን ነው የተቀበለው ጌታን ስንል ያ ጸጋ እንድንቀሳቀስ እንድናገለግል ይፈልጋል። ያለ ዋጋ ያለ በድላት ጸጋ። ስለዚህ አገልግሎት እግዚአብሔርና ሰውን ለማገልገል ለክርስቲያን የተሰጠ መብቱ ነው። አንዳንዴ መዝገበ ቃላት ስንመለከት አገልግሎት እግዚአብሔርና ሰውን ለማገልገል ለክርስቲያን የተሰጠ መብቱ ነው። በዚህ በተሰጠን ስጦታ የእግዚአብሔርን ቤት ማለት ቤተ ክርስቲያንን ማገልገል እንዳለብን ቃሉ ያስተምረናል። ማግኘት የማይገባ ስለዚህ እግዚአብሔር ያንን ጸጋ ስለሰጠን ከዚህ ጸጋ ስጦታ ተነስተን የምናገለግለው መንፈሳዊ ስጦታ ነው። አገልግሎት ምንድን ነው? ሕይወት ነው። እግዚአብሔር አምላክ የተመሰገነ ሕይወት ስላገኘን እናገለግለው። ሕይወት ነው ያገኘ፣ አዲስ ሕይወት ነው ያገኘ። ጌታን አምነናል ስንል፣ ጌታን እከተላለሁ ስንል ሕይወት ነው ያገኘ። በምድር ላይ ሕይወት፣ በሰማይም ላይ ሕይወት። አገልግሎት ነው። ጌታ አምላክ የተመሰገነ ነው። አገልግሎት እግዚአብሔር በእኛ ውስጥ የሚፈጽመው ስራ ነው። አሜን ነው። ብቁ ሆነን የምናደርገው ራሱ የሰጠን ጌታ በእኛ ውስጥ ሆኖ የሚሰራ ስራ ነው። ክብር ለስሙ ይሁን። አገልግሎት ወገኖቼ እግዚአብሔር የሕይወታችንን ምንነት ተጠቅሞ በውስጣችን የሚሰራው ስራ ነው። እኛን ተጠቅሞ የዘላለም አምላክ እግዚአብሔር የሕይወታችንን ምንነት ተጠቅሞ በውስጣችን የሚሰራ ስራ ነው። እግዚአብሔር ነው በእኔ ውስጥ የሚሰራው። እኔ ስለፈቀድኩለት፣ እኔ ለሱ ስለተገዛው፣ እኔ ባሪያው ስለሆንኩ በእኔ ውስጥ የሚሰራ በእያንዳንዳችን ውስጥ የሚሰራ እግዚአብሔር ነው። ይህ አገልግሎት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ይላል እናንተም
በሕያው እግዚአብሔር መንፈስ እንጂ በድንጋይ ጽላት ያልተጻፈ በእኛ ያገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ አገልግሎት ማለት በማንም በምንም ላይ ሳንመሰረት በክርስቶስ ትንሣኤና ሕይወት ላይ ተመስርተን በበጎ ፈቃደኝነት በቅድስና የምናገለግለው መንፈሳዊ አገልግሎት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ በውል እንዲገባን ያስፈልጋል። አገልግሎት ለታይታ ብቻ የምናደርገው ውጫዊ ስርዓት ሳይሆን ከውስጥ የሚመነጨው የጽድቅ ፍሬ ነው። ከውስጥ ከልባችን ውስጥ እግዚአብሔር ከሚያው ከውስጣዊ ልብ ሰው ፊትን ያህል እግዚአብሔር ግን ልብን ይመለከታል አይደል? ያ ለታይታ ሳይሆን ከልባችን ሆኖ እንቅስቃሴያችን፣ አገልግሎታችን፣ ኑሯችን፣ መውጣት መግባታችን ማለት ነው። አገልግሎት ለታይታ የሚደረግ ውጫዊ ሳይሆን ከውስጥ የመነጨ የጽድቅ ፍሬ ነው። እግዚአብሔር አምላክ የተመሰገነ ይሁን። አገልግሎት ክብር ነው። ጌታን ማገልገል መክበር ነው። እግዚአብሔር ስሙ ይባረክ። ምን ይላል የእግዚአብሔር ቃል? በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 8 እስከ 9 ላይ እንዲህ ይላል፣ የመንፈስ አገልግሎት እንዴት በክብር አይሆንም ይላል። የኩነኔ አገልግሎት ክቡር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። የእግዚአብሔር ሥራ የሚሰራው በኃይል ሳይሆን በመንፈስ ነው። አሜን። በመንፈስ ነው። ዘካርያስ ምዕራፍ 6 ላይ ያለው ትዝ ይላችሁ እንደሆነ ምዕራፍ 4 ቁጥር 6 ላይ ምንድን ነው የሚለው? ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ስሙ። ስለዚህ በእግዚአብሔር መንፈስ የምናገለግለው ወገኖቼ፣ አገልግሎት የራስን ዝና የሚገለጥበት የችሎታ ማንጸባረቂያና ትርፍ ማግኛ መንገድ አይደለም። አሜን ነው። እሱ ቦታ ላይ በእግዚአብሔር ቤት የምናገለግለው ዝናን ለማትረፍ ዝናን ለመግለጽ ሳይሆን የችሎታ ማንጸባረቂያና ትርፍ ማግኛ መንገድ አይደለም። አገልግሎት የአገልግሎቱ ባለቤት ታማኝ አድርጎ በቆጠረን በቅድስና ላኖረን ውድና ክቡር መንፈሳዊ አደራ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ የእግዚአብሔር ቃል ምንድን ነው የሚለው? መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቀን ይላል። እግዚአብሔር አምላክ የተመሰገነ ይሁን። አገልግሎት ራስን ዝቅ በማድረግ ክብርን በመጣል የጌታን ክብር የሚገለጥበት ነው። አሜን ነው። መጥምቁ ዮሐንስ ትዝ ይላችኋል። ራሱን ዝቅ አደረገ፣ በትህትና ራሱን አዋረደ። እሱም ያገለግል ነበር፣ እሱም ያጠምቅ ነበር። ነገር ግን ከኔ የሚበልጥ እኔ በውሃ አጠምቃችሁ ከኔ በኋላ የሚመጣ ደግሞ በእሳት በመንፈስ ያጠምቃችኋል። እግዚአብሔር አምላክ የተመሰገነ ይሁን። በጣም ትሁት ሆኖ ነው በሱ ውስጥ እግዚአብሔር የተጠቀመበትና ዝቅ በማድረግ ክብርን በመጣል የጌታ ክብር የሚገለጥበት ነው። አገልግሎት ተልኳችንን በተሰጠን ጸጋ መጠን ሌሎች የምናስተላልፍ መንገድ ነው። ለሌሎች የምናስተላልፍበት መንገድ ነው። እግዚአብሔር ስም ይሁን። ወገኖቼ ማርቆስ 10 ቁጥር 43 እና 45 መሰረት ምንድን ነው የሚለው? የዘብዴዎስ ልጆች ያዕቆብና ዮሐንስ በክብር ጊዜ አንዳችን በቀኝ አንዳችን በግራ መቀመጥ ሲመኙ እናያለን። አገልግሎት
ፖዚሽን የሚለው ስንመለከት ችግር ይፈጠራል። ችግር ነው የሚፈጠረው። አገልግሎት ከፈለን ራሳችንን ዝቅ አድርገን እንድናገለግል ይገባናል። እግዚአብሔር አምላክ የተመሰገነ ነው። ብዙ ለዚህ ምሳሌ የእግዚአብሔር ሰዎች አሉ። ራሳችንን ዝቅ አድርገን ጌታን ስናገለግል እንደዚህ ይገባናልና ይህ ሲሆን አገልግሎት አለ። እግዚአብሔር አምላክ የተመሰገነ ነው። ፖዚሽን የሚፈልጉ ሰዎች ጌታን ያገለግሉበት ጊዜና ሰዓት የለም። ራሳቸውን ክብርና ዝና ነው የሚያገለግሉት። ስለዚህ ስለ አገልግሎት ታላቁን ጌታ ኢየሱስ ክርስቶስን በማየት ማገልገል አለብን። አሜን። እሱን እያየን እንድናገለግለው የሰማይ አምላክ እግዚአብሔር ይርዳል። መሆንም አለበት። ዮሐንስ ወንጌል ምዕራፍ 13 ቁጥር 12 እስከ 17 ላይ አነበዋለሁ። ዮሐንስ ምን አለ? 13 12 እስከ 17 እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህ አላቸው፣ ያደረግኩላችሁን ታስተውላላችሁ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝ፣ መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ደግሞ እንዲሁ ታደርጉ ዘንድ ይገባችኋል። እውነት እውነት እላችኋለሁ፣ ባሪያው ከጌታው አይበልጥም፣ መልእክተኛውም ከላከው አይበልጥም። ይህን ብታውቁ ብታደርጉትን ብፁዓን ናቸው። ይህን ይነግራችኋል። ጌታን እያየ ያደረገው ነገር ይሄ ቀላል ጊዜ አይደለም። አሁን በሕማማት ጊዜ ያ ከትንሣኤ በፊት ለማክበር ስንል ከሰኞ ጀምሮ እስከ ዓርብ ድረስ የሕማማት ሰሞን ነበር። ለእናንተና ለእኛ ሲሉ ያን መከራ ይጠቅም። እኛ የት ነው ያለነው? ትንሣኤው ላይ ቆመን በቃ ተነስቷል። ይሄ የሕማም ሰው በብዙ ነቀፌታ ውስጥ ያለፈው ደግሞ ማን ያስበው? ብዙ ነገር ያለፈው በዛች ጊዜ የሚገርማችሁ ነገር ምክንያቱም ትልቅ በዓል ሊከበር ነበረ። እነሱ ያንን ከግብፅ የወጡበትን በዓል በየዓመቱ በሚያከብሩበት ጊዜ ሰልፍ ነው። በዛ ውስጥ ተገጠመ። በኋላ ስቀለው ማለት ወጣ። ያቺ የሕማማት ሰሞን ሐሙስ ዕለት የደቀ መዛሙርቱን እግር አጠበ። ማበሻ ይዞ ይላቃል። እግዚአብሔር የተመሰገነ ነው። ራሱን ዝቅ አድርጎ አገለገለ ጌታ። የአገልጋይ ችግር ራሱን ከፍ ከፍ ማድረግ ሲጀምር ነው። አሜን። ችግሩ የሚከተተው ራሳችንን ከፍ ከፍ ማድረግ ስንጀምር ነው። አገልጋይ ማን ነው? አገልጋይ እውነተኛ ወንጌል እየጠበቀ ሌሎችን የሚያገለግል ነው። እግዚአብሔር አምላክ ይመስገን። እውነተኛ ወንጌል እየጠበቀ ሌሎችን የሚያገለግል ነው። ስለዚህ ወገኖቼ 3 አይነት አገልጋዮች አሉ። አንደኛ የቃሉ ሕይወት ለውጥ የሌላቸው፣ የቃሉና የሕይወት ለውጥ የሌላቸው ያገለግላሉ። የቃሉ እውቀት ኖሯቸው ደግሞ የሕይወት ለውጥ የሌላቸው ያገለግላሉ። የቃሉ እውቀት የሕይወትን ለውጥ ያላቸው ደግሞ እንደሚገባ እግዚአብሔር ያገለግላሉ። ቃሉን ያውቃሉ፣ ሆኖ ይገኛሉ፣ ያደርጋሉ። እግዚአብሔር አምላክ የተመሰገነ። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔን ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኔ ክርስቶስን እንደምመስል እኔን ምሰሉ ብቻ አይደለም። በዛ በፊት ወደ ሴት ላይ ወድቆ በተነሳ ጊዜ
ጌታን የግል አዳኙ አድርጎ በተቀበለ በኋላ ሰንበዲ ሌላ ሰው ነው። እግዚአብሔር አምላክ ይመስገን። ስለዚህ በድፍረት እኔ ክርስቶስን እንደምመስል እናንተ እኔን መስሉ። በመጽሐፍ ቅዱሳችን ውስጥ one third of the Bible ትርጉም ነው ይገባል። ብዙ ያደረገ ነውና ስለዚህ አገልጋይ ስለ አገልግሎቱ ሪፖርት የሚያቀርብ ነው። ስለ አገልግሎቱ ሪፖርት የሚያቀርብ ነው። መጋቢ ነው። መጋቢ ማለት ባለ አደራ ማለት ነው። ባለ አደራ ማለት ነው። የሌላውን ንብረት የሚጠብቅ ማለት ነው መጋቢ ማለት። ስለዚህ አገልጋይ መጋቢ እግዚአብሔር አምላክ የተመሰገነ ነው። መጋቢ ነው ስንል የሌላውን ንብረት የሚጠብቅ የእግዚአብሔር መንጋ የሚጠብቅ የእግዚአብሔር መንጋ የሚያሰማራ አገልጋይ ማለት ይሄ መለወጥ አለበት። እንዲያው ተኮስፈን በቃ ከሰዎቹ መካከል ከፍ ብለን ከጌታ በታች ዝቅ ብለን ብቻ ባየላ ምን ሰዎች ነው። አሜን ነው። ከታች ጀምረን ነው አገልግሎታችን። እግዚአብሔር ስም ይባረክ። ክብር ለስሙ ይሁን። አገልጋይ የተቀበለው ከጌታ ያንን አገልግሎቱን የተቀበለው ከጌታ ከኢየሱስ ክርስቶስ ስለሆነ ይህ ከሌሎች አገልግሎት ልዩ ያደርጋል። የተቀበልነው ከማንም አይደለም። አገልግሎት የሌለው ሰው ደግሞ ማንም ነው። ጌታን ስናገኝ ሲያገለግሉ ያገኘናል። ከውልደቱ ጀምረን ነው የሚያምነው። የሚወለድበት ቦታ አጥቶ ነው እኮ ደግሞ የተሰቃየ በበረት ውስጥ ይገባል። ይህንን እናውቃለን። አሜን ነው። ያም ሆኖ ህይወቱ ተርፎ ደግሞ ገና ወደ መቅደሱ ጋር ሄዶ ሲያገለግል አባትና እናቱ በቃ ይጠሩታል። ከዛ በኋላ አባቴን ወንድሜን እህቴን የጌታን ፍቃድ የሚያደርጉ ናቸው ብሎ ናዝሬትን ትቶ ሄደ ይላል። እግዚአብሔር አምላክ የተመሰገነ። ምክንያቱም በረት ውስጥ ያልተጨመረው ስላወቀ ገና በ12 ዓመት ውስጥ ተጓዘ ነበር። እግዚአብሔር አምላክ የተመሰገነ። የመጣበትን ዓላማ ስለሚያውቅ ስለዚህ አገልግሎትን የተቀበለው አገልጋይ አገልግሎቱን የተቀበለው ከጌታ ከኢየሱስ ክርስቶስ ስለሆነ ይህም ከሌሎች አገልግሎት ልዩ ያደርገዋል። ከምናደርገው ስራዎች ያደርገዋልና የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የእግዚአብሔር ቃል እንደዚህ ይላል። 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉ ለራሳችሁ ተጠንቀቁ። አሜን ነው። በገዛ ደግሞ እግዚአብሔር አምላክ የተመሰገነ አገልጋይ ነው። ይህንን ነው የሚናገረው። አገልግሎቱን የተቀበለው አገልጋይ ከጌታ ከኢየሱስ ክርስቶስ ስለሆነ ይህ ከሌሎች አገልግሎት ልዩ ያደርጋልና በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ሕንፃውን አይደለም ሰውን ነው መንጋውን ነው። እግዚአብሔር አምላክ የተመሰገነ ነው። አሜን። የእርስ በርሳችን ቅርጫት ሞልቶ የሚሄድ ሰው እንዴት ነው የሚሄደው? እንቁላል ቅርጫት ሱቁታችሁ ውስጥ እንደፈለጋችሁ ትራመዱት አለ። አገልጋይ እንደዚህ ነው። ለእርስ በርሳችን የምንጠነቀቅ ሰዎች፣ እየተጠነቀቅ የምናገለግል ሰዎች ጌታ አምላክ የተመሰገነ ነው። ስለዚህ በገዛ ደግሞ የዋጃትን የእግዚአብሔር ቤተ መቅደስ ጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ጥንቃቄ ይላል ነው ሲናገሩ የነገር ሁሉ ጋር ነው ይላል።
ጥንቃቄ ከሌለ በቃ ፈረስ ከሉጋም ውስጥ ወጣ ምንድን ነው ማን ይዟል? ስለዚህ ያ መጠንቀቅ ተጠንቀቁ የሚለው የገዛን አምላካችንን እያወቅን በጥንቃቄ እርስ በርሳችን በጥንቃቄ በእግዚአብሔር መንግሥት ውስጥ ማገልገል እንደሚችል እግዚአብሔር አምላክ ይርዳል ወገኖች። ስለዚህ አገልጋይ የተሰጠንን ለመስጠት ኃላፊነት አለብን። የምናገለግልበት ምክንያት ሕይወት ስላገኘን ከበለስን ሕይወት አገኘን። ሕይወት ለሰጠን ሕይወት ላላገኙት በእኛ ላይ ሪስፖንሲቢሊቲ አለ። ማንም ጌታን አግኝቶ ጌታ እንደተቀበለው ካወቀ አገልግሎት አለ። አገልግሎት አለ። በራሳችን ሳይሆን ደግሞ በእግዚአብሔር ጸጋ የምናገለግለው በተሰጠን ጸጋ ከቃሉ ጋር እውቀት በማግኘት ስለዚህ የተሰጠንን ለመስጠት ኃላፊነት አለብን። የምናገለግልበት ምክንያት ሕይወት ስላገኘን ነው። ዮሐንስ ይናገራል ሲናገር እዚህ በመልእክቱ መልእክቱ ላይ ምዕራፍ 1 ከቁጥር 1 እስከ 2 ላይ ምንድን ነው የሚለው? ስለ ሕይወት ቃል ይላል። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችንን የዳሰሱትን እናወራለን። ዝም ብለናል፣ አይተናል፣ ሰምተናል ነው። የሕይወት ቃል ከመጀመሪያ የነበረውና የሰማነው በዓይኖቻችን ያየነው የተመለከትነውን እጆቻችንን የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን በእኛ የተገለጠውን የዘላለም ሕይወት እናወራላችኋለን። አሜን አሜን። እግዚአብሔር አምላክ የተመሰገነ የምንባጥጠው ነገር አይደለም። ሲጎበኘን ሲዳስን ስለተመለከተን ጌታ አምላክ የተመሰገነ። ስለዚህ አገልጋይ በመጽሐፍ ቅዱስ መዝገበ ቃላት ስንመለከተው መሰረት ምንድን ነው የምለው? ባሪያ ይላል። ባሪያ አገልጋይ በዛ በመዝገበ ቃላት ላይ ታዛዥ፣ አሽከር፣ ጠቃሚ የሚል ትርጉም ሰጥቶ ይገልጻል። አሜን ነው። ጌታ ሆነን በቃ እንደፈለግን የምንፈልጠው የምንታዘዝ፣ የምንገዛ፣ የምናገለግል ኢየሱስ በመስቀል ላይ ሰራው። አሜን ነው። ስለዚህ ስለ መስቀል ሲናገር ሉተር ደስ ይለኛል። ምንድን ነው የሚለው? ወደ መስቀሉ ሲመለከት አለ when I look to the cross I am a sinner and I am righteous። ወደ መስቀሉ ሲመለከት ኃጢአተኛና ጻድቅ መሆኔን አውቃለሁ ይላል። በመስቀሉ ላይ በተሰራው መስቀሉን ሲመለከት ኃጢአቱን ያሰናል። በዛ ላይ በተሰራው ስራ ደግሞ እንደ ጸደቀ አውቃለሁ። at the same time ወደ መስቀሉ ሲመለከት በአንድ ጊዜ ኃጢአተኛና ጻድቅ መሆኔን አውቃለሁ። ጌታ የተመሰገነ አሜን። እንደዚህ መስቀል በዓለም ላይ የሚሸጥ አለ ይመስላል። ይገርማችኋል። እንደዚህ መጽሐፍ ቅዱስ በዓለም ላይ የሚሸጥ ያለ ይመስላል። እየተቃጠለ እየበዛ ነው ያለው። አሜን ነው። ማንም ግን ማቆም ወጣቷል። አሁን ተጠቅልሎ በጣታችን ስር ገብቷል። ከመጭራሽ አይደል? እሱን ይዘን ብዙ ቦታ ለመሄድ አንችልም። ቻርጅ ካልተደረገ ነገር ሁሉ አለቀ በቃ። ይሄ ግን በደረቁም በወንዙም በየሸንተሩ እየተጓዘ ነው ያለው። እግዚአብሔር አምላክ የተመሰገነ። ስለዚህ ወገኖቼ ጌታ የተመሰገነ ይሁን። ይህንን ልናውቀው የሚያስፈልገው አገልጋይ የተመረጠና የተወከለ በመንፈስ ተመርቶ የሚያገለግል የተመረጠ የተወከለ በመንፈስ ተመርቶ የሚያገለግል። ስለዚህ ነው ዮሐንስ ብዙ ጊዜ ስለዚህ አገልግሎት የሚናገረው። የፍቅር ሰው ስለነበረ ራሱን ዝቅ አድርጎ ጌታን ያገለግል የነበረ ሰው ስለነበረ 15:16 ላይ ምንድን ነው የሚለው ዮሐንስ ወንጌል ላይ? እኔ መረጥኳችሁ፣ ጌታ ኢየሱስ ክርስቶስ እኔ መረጥኳችሁ፣ እናንተ መረጣችሁ፣ ልትሄዱ ፍሬ ልታፈሩ ፍሬያችሁ ሊኖር ሾምኋችሁ። እየጨረስኩ አገልጋይ
የእግዚአብሔር ሐሳብና ዓላማ የሚከናወንበት ዕቃዎች፣ የእግዚአብሔር ዓላማ፣ የእግዚአብሔር ፍቃድ እግዚአብሔር አምላክ የተመሰገነ ነው በእኛ ውስጥ። ስለዚህ ጌታ ለእኛ የከፈለውን መስዋዕት ውለታ አስበን ጌታ አድርጉ ያለንን በታማኝነት ለመታዘዝ የተሾመ ማለት ነው አገልጋይ ማለት። ስለዚህ ወገኖቼ ባጭሩ ይሄንን ሳካፍላችሁ እጅግ በጣም ደስ ይለኛልና እግዚአብሔር አምላክ ይርዳል። ይህንን ራሶቻችንን ዝቅ አድርገን እንድናገለግል በዘመኑ መጨረሻ እግዚአብሔር የሚፈልገው ታማኝ ባሪያ ነው። በዚህ መጨረሻ ዘመን ታማኝ የእግዚአብሔር ባሪያ እንዴት መሆን አለበት ብለን ደግሞ ራሳችንን መጠየቅ አለብን። በዘመኑ መጨረሻ ታማኝ ባሪያ ሆኖ መገኘት መታደል ነው። በዚህ ነገር ሁሉ ባለቀበት ጊዜ ውስጥ ስለዚህ ወገኖቼ ታማኝ ባሪያ ከጌታው ጋር በቅርብ የሚኖር ነው። ከጌታ ጋር በቃል መሰረት ባሪያው የራሱን ፍቃድ አይከተልም፣ የጌታውን ፍቃድ ያደርጋል። አሜን። ምልክቶቹ ምንድን ናቸው? በጸሎት ይኖራል፣ በቃሉ ይመላለሳል፣ በመንፈስ ቅዱስ ይኖራል። ጌታ አምላክ ይመስገን። ስለዚህ ታማኝ ባሪያ በቅድስና ነው የሚሆነው። ክብር ለስሙ። አሜን። ኃጢአትን ይሸሻል፣ ንጹሕ ሕይወት ይኖራል፣ በሕይወቱ ክርስቶስ ይደርሳል። ስለዚህ ወገኖቼ ይሄ ትልቅ ሰፊ ትምህርት የሚያስፈልግ በዚህ የምንጨርሰው ነገር አይደለም። ነገር ግን እግዚአብሔር በሰጠን ዘመን ሁሉ ከእግዚአብሔር ጋር ለመስራት እንድንችል ጌታ እግዚአብሔር ይርዳል። አሜን። ይሄ ነው ኢየሱስን እያየን እንድናገለግል ጌታ አምላክ እግዚአብሔር ይርዳል። ኢየሱስን የማናይ ከሆነ ችግር ነው የሚፈጠረው። ስለዚህ ነው ቤተ ክርስቲያን አስቀድማ ወደ ጌታ የመጡትን ወደ አገልግሎት ከማግባታቸው በፊት በደንብ አድርጋ የምታስበው አገልግሎት ምን እንደሆነ፣ አገልጋይ ማለት ምን እንደሆነ፣ ኢየሱስ በመስቀል ላይ የከፈለልን ነገር ፍቅሩን እያሰብን፣ ምሕረቱን እያሰብን፣ ቸርነቱን እያሰብን እንድናገለግለው እግዚአብሔር ይርዳል። አሜን። ፍቅሩና ምሕረቱ የት ነው የጀመረው ብላችሁ ብትሉ በኤደን ገነት ውስጥ ነው የጀመረው። ከፈጠራቸው በኋላ አዳምና ሔዋንን ወገኖቼ ያንን ኃጢአት በሰራው ጊዜ ከእሱ ሸሹ፣ ጠፉ፣ ተደበቁ። ካገኛቸው በኋላ ሊያጠፋቸው ይችል ነበር አይደል? ማራቸው። ፍቅሩ ምሕረቱ እዛ ላይ ነው የጀመረው። ፍቅሩ እዛ ነው የጀመረው። መጽሐፍ ቅዱሳችንን ስትመለከቱ እንደዚህ እግዚአብሔር ነው ሲጀምር ከፍ ብሎ ነው የጀመረው። እነሱ ሲወድቁ ዝቅ አለ፣ ምሕረት ሲያደርግላቸው ደግሞ ከፍ አለ። እንደገና ቀጠሉና ደግሞ በኖህ ጊዜ ደግሞ ወደቀ። ሰውን በመፍጠር የተጸጸተው እግዚአብሔር ራሱን በራሱ ኮንትራዲክት ለማድረግ አይደለም የተጸጸተው የሰውን ክፋት ነው። ስለዚህ ያንን መርከብ ስራ አለ ነው። መርከቡን ሰራ። 40 ቀንና 40 ሌሊት በዛ በምድረ በዳ ውስጥ ወንዝ የለም፣ ውሃ የለም፣ አላፊና አግዳሚ ይሄ ሞኝ እግዚአብሔር መርከብ ስራልኝ ብሎ ይኸው ይቀጠቅጣል። መርከቡ አለቀ። ዝናቡ ዘነበ። ከምድር ላይ የሰው ዘር ጠፋ። እንዲያውም በጣም የሚገርመኝ ነገር መርከቡ ውስጥ መግባት የሚገባቸው ቤተሰቡና ሁሉ ሰው ሳይሆን ብቻ ሳይሆን ከእንስሳት እንኳን ተባዕትና እንስት ነው ያዘው። አሜን ነው። አሜን። ዛሬ ሰው ከእንስሳ እንኳን ተለይቶ በቃ የምንሰማው ነገር አሁን በዚህ በተመሳሳይ ጾታው ነገር ተመልከቱ። የሚያሳዝነው ነገር እንደገና ቀጠለ። ያ 40 ቀንና 40 ሌሊት ዘንቦ ህዝቡ ከወጣ በኋላ በአብርሃም ጊዜ ደግሞ ከፍ አለ።
አብርሃምን ጠራው። እኔ ወደ ማሳይ ምድር ውጣ፣ ባረከው፣ ሂድ አለው። አብርሃም ወጣ። ልክ ወደ 75 ዓመት ሲደርስ የለው አበዛለሁ የሚለው ነገር፣ ባርካለሁ የሚለው ነገር የለም። አብርሃም አጉረመረመ። ማቴዎስ ዘፍጥረት ምዕራፍ 12 15 ላይ ነው። በቃ ምን አደረግልኝ? ያለ ልጅ ነው የሚሄደው። የቤተ መጋቢ የደማስቆ ሰው ኤሌዘር ይወርሰኛል አለ። ተመልከቱ፣ እባርካለሁ አበዛለሁ ካለ በኋላ ራሱን ሲያይ በቃ አርጅቷል። ሳራን ሲያይ አርጅቷል። ምን አደረግልኝ? በዛ በአይሁዶች ሰው ልጅ ከሌለው ንብረቱን የሚወርሰው የቤቱ መጋቢ አገልጋይ ነው የሚወርሰው። እና አብርሃም እግዚአብሔርን የቤቴ መጋቢ ደማስቆ ሰው ኤሌዘር ይወርሳል አለ። አይዞህ በርታ ነው ያበረታታው። የቤቴ መጋቢ ደማስቆ ሰው ኤሌዘር አይወርስም፣ ከጉልበት የሚወጣ እርሱ ይወርሳል። አሜን ነው። አሜን። በሳራም የማይታይ በስም የማይታይ እግዚአብሔር ሊሰጣቸው። አሜን። እግዚአብሔር አምላክ ይመስገን። አሜን። ያ ከፍ ብሎ የጀመረው እንዲህ አለ። እንደገና ከፍ፣ እንደገና እሱ ተስፋ በቆረጠበት ጊዜ እግዚአብሔር ደግሞ ሊሰጠው ከፍ። መጽሐፍ ቅዱሳችንን እንደሚገባ ማወቅ አለብን። ብሉይ ኪዳን በአራት ቦታ ነው የተከፈለው። ብሉይ ኪዳን የሕግ መጽሐፍት አለ፣ የታሪክ መጽሐፍ አለ፣ የጥበብና የግጥም መጽሐፍ አለ፣ የትንቢት መጽሐፍ አለ። አሜን ነው። ይሄ ማለት አለባችሁ። አምስቱ የሙሴ መጽሐፍት አሉ። ከኢያሱ ጀምሮ ደግሞ እስከ መጽሐፈ አስቴር ድረስ የታሪክ መጽሐፍ ነው። እግዚአብሔር ለፈጠረው ሕዝብ ታሪክ መከራቸው፣ አስተማራቸው፣ መራቸው። ሕዝቡ ይከፋፈላል። እንደገና ያን ሕዝብ በጥበብና በግጥም ሊያስተምር ደግሞ እነ ሰለሞን እነ ዳዊትን መኃልየ ውስጥ መክብብ ውስጥ በግጥም አሁን ገጣሚዎችና በጥበብ የሚናገሩ ሰዎች ያስደንቃሉ አይደለም? ያን ሕዝብ አስደነቀ። ዛሬ እኛን የሚያስደንቀናል አይደለም? የሰለሞንን ጥበብ ስናስብ፣ የዳዊትን ነገር ስናስብ፣ የኢዮብን ስታስብ፣ እነዚህ አምስቱ ውስጥ ደግሞ እግዚአብሔር አነቃቃስ። እግዚአብሔር አምላክ የተመሰገነ። ከኢያሱ ጀምሮ ከትንቢተ ኢሳይያስ ጀምሮ እስከ ሚልክያስ ጀምሮ የትንቢት መጽሐፍ ሊሆን ያለውን እግዚአብሔር ይናገር ነበር። አገልጋዮቹ እንዲናገሩ ጊዜውና ጠብቆ ኢየሱስ መጣ። አሜን ነው። አሜን። መጣ፣ ተወለደ። ኢየሱስ የብሉይና የአዲስ ኪዳን እምብርት ሆነ። ጌታ የተመሰገነ ይሁን። ከዚህ መዳን የሚገባ እግዚአብሔር አምላክ የተመሰገነ። አሜን። የሚድኑ ገና ብዙዎች አሉ። ከዛ ኢየሱስ 3 የአገልግሎት ቁልፎች አሉት። ስብከቱ፣ ትምህርቱ፣ ፈውሱ አቻና ተወዳዳሪ የለውም። አሜን ነው። እነ ጴጥሮስን፣ እነ ዮሐንስን፣ እነ ያዕቆብ የዘብዴዎስ ልጆች መርከባቸው ላይ አሳቸውን ሲያጠኑ ኑ አላቸው፣ ተከተሉኝ አላቸው። ያንን ትተው ተከተሉ። ታሪኩን እንደምታውቁ ዋጋ ነው የከፈሉት እየተማሩ። ከዛ ደግሞ ሊያጠፉት ያሉትን ደግሞ ፈሪሳውያን፣ አይሁዳውያን፣ ካህናት መጨረሻ ላይ ጌታ ኢየሱስ ክርስቶስን በቃ መስቀል ላይ አዩት። ተከትለውት እያሉ ያዩት ሁሉ እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ካዩ በኋላ እሱ መስቀል ላይ ተፈጸመ ሲል ያለፈውና የአሁኑና የወደፊት ስራ ኮምፕሊት ሆነ ማለት ነው። አሜን አሜን ነው። አሜን። የናዝሬቱ ኢየሱስ ሲያገለግል ያ ተፈጸመ፣ ያለፈው የአሁኑ የወደፊቱ ስራ ተፈጸመ። ይሄ ከሆነ በኋላ ካዩ በኋላ በቃ ሄዶ በፍርሃት በጨለማ ውስጥ ተቀመጡ። እሱም በለውታል። አሁን ደግሞ የኛን እየጨረሱናል ብሎ በጨለማ ውስጥ ተቀመጡ። እንደነገራቸው የናዝሬቱ ኢየሱስ ተነሳ። ተዘጋግቶ በነበረበት ጊዜ ሁሉ በዮሐንስ ወንጌል ምዕራፍ 22 ስትመለከቱ
ባልጠበቁበት መንገድ ገባና ሰላም አሜን አሜን ነው አሜን። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። ይህን ሲላቸው ስብራታቸው ወደ መጠገን መጣ፣ ጨለማቸው ወደ ብርሃን መጣ፣ ፍርሃታቸው ወደ ብርታት መጣ፣ ተገለጠ። ዌል ግራውንድድ ሆኗል። በቃሉ ላይ ስብከቱና ፈውሱና ትምህርቱ ዌል ግራውንድድ ሆኗል። ሊሮጡ ፈለጉ፣ ደስታ መጣ። ወይት አላቸው፣ ጠብቁ፣ አብ የሰጠውን የተስፋ ቃል እስከሚፈጸም ድረስ ጠብቁ አላቸው። እግዚአብሔር አምላክ የተመሰገነ ይሁን። ወደ ኢየሩሳሌም መለሳቸው። እዛ ሆኖ 40 ቀንና 40 ሌሊት ዳሰሱት፣ አዩት፣ ጨበጡት። በጣም ደስ አላቸው። እሱ ካደረገ በኋላ ከ10 ቀን በኋላ በ50ኛው ቀን ክብር መንፈስ ቅዱስ በእነሱ ላይ ወረደ። አሜን ነው። እየጸለዩ እያለ ይኸው ተመልከቱ። ዌል ግራውንድድ ሆነዋል። ትምህርቱን ያውቁታል። እየጸለዩ እያሉ መንፈስ ቅዱስ በእነሱ ላይ በመጣ ጊዜ ማንም ምንም ሊያቆማቸው አልቻለም። አሜን ነው። ዝም ብሎ አይደለም የወጡት። የተማሩ ናቸው፣ ያወቁ ናቸው፣ ተገለጠላቸው። አስቀድሞ መንፈስ ቅዱስ ሊያደርጋቸው የሚችል ነግሯቸዋል። ያንን ከተመሉ በኋላ የታሪክ መጽሐፍ የሐዋርያት ሥራ በወንጌልና በመልእክቶቹ መካከል ታሪክ ተሰራ፣ ድልድይ ሆነ። አሜን ነው። ዛሬ እሱን አንብቡ፣ ይግባችሁ ዛሬ። አሜን ነው። አሜን። ብትትትት አይደለም፣ ተምረዋል። መሰረቱ ላይ ቆመዋል። ጌታ አምላክ የተመሰገነ ይሁን። ያንን ገለጠ። ስለዚህ ሕይወታቸውን አሳልፈው እስከሚሰጡ ድረስ ነው። ማንም ወገኖች ያንን ሽባ ጴጥሮስና ዮሐንስ ሲፈውሳቸው ከልጅነቱ ጀምሮ ሽባ የነበረ እዛ ቁጭ ብሎ ሲለምን አዩት። ወደ እኔ ተመልከት ነው ያለው። ወደኛ ተመልከት ነው ያለው። አሜን ነው። ወደኛ ተመልከት። እሱ የሚጠይቀው ገንዘብ ነው። እኛ ገንዘብ የለንም። በኢየሱስ ስም ተንዘኛ ተመላለሰ። አሜን 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 ነው። ተመላለሰ። እግዚአብሔር አምላክ የተመሰገነ ይሁን። ሽባ ሆኖ የነበረውን እዛ ያዩት እንዴት ብለው መጨብጨብ ጀመሩ። እነሱ እናንተ ቀድማችሁ የሰደባችሁት፣ የደበደባችሁት፣ እንዲያደረጋችሁት፣ የገደላችሁት የናዝሬቱ ኢየሱስ ለመስቀል ላይ ታልፎ የተሰጠው ጌታ አወጸ። ደስ ይለኛል። አሜን። ምዕራፍ 3 ምዕራፍ 4 ላይ ሲታረ ወገኖቼ፣ ክቡር መንፈስ ቅዱስ ሲመጣ የተቀመጠውን የሚገልጥ አሜን ነው። ወይ ኢኪፕድ የሆነውን ነው የሚገልጥ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በጥበብና በእውቀት በማስተዋል ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። ማንም ምንም አያቆመንም። ራሶቻችንን ዝቅ አድርገን ጌታን ማገልገል እንጀምራለን። አሜን ነው። ስለዚህ ኢየሱስ ክርስቶስን ተመልከቱ። ለዚህ ነው የዕብራውያን ጸሐፊ አይሁዶችን ኢንካሬጅ ሲያደርጋቸው፣ አይሁዶች ናቸው፣ የተለወጡ ናቸው፣ ስደት ደርሶባቸዋል። ምዕራፍ 12 ላይ የእምነታችሁን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከታችሁ በፊታችሁ ያለው ሩጫ በትዕግስት ሩጡ። አሜን ነው። እንታጠቅ። እግዚአብሔር አምላክ የተመሰገነ ይሁን። ስለ ሁሉም ነገር ቁልፉን እንድንወስድ ቁልፉ ማቴዎስ ወንጌል ምዕራፍ 7 ላይ ለምኑ፣ ፈልጉ፣ አንኳኩ። ይሄ ቁልፍ ነው። ለምኑ፣ ፈልጉ፣ አንኳኩ። የሚለምን ያገኛል፣ የሚፈልግም ያገኛል፣ የሚያንኳኳም ይከፈትለታል። አሜን። ስለምትፈልጉት ነገር ሁሉ እግዚአብሔር እንዲሁ ያለ ዋጋ ልጁን አሳልፎ የሰጠ የሌለ ስጦታ የላችሁ። አሜን ነው። እሱ ሲገባ ሁሉን ይዞ ነው ይገባል። በልሳን ካልተናገራችሁ በዚህ ሌሎቹ ሲናገሩ አትደንግጡ። ስጦታ አላችሁ።
አሜን ነው። አሜን። እሱ የስጦታዎቹ ሁሉ ራስ ነው ኢየሱስ። አሜን። አሜን ነው። አሜን። He is the head of all gifts። ምንድነው የሚለው ሮሜ ውስጥ አንድ ቦታ የእግዚአብሔር የጸጋ ስጦታ ይላል በጌታችን በመድኃኒታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። አሜን። The gift of the grace of God is eternal life። አሜን ነው። አሜን። አሜን። He is the head of all gifts። የስጦታ ሁሉ ራስ ነው። እንዲህ ብላችሁ ይሄን የለኝም ያን የለኝም አትበሉ አለ። ሮሜ 12 ላይ ሄዳችሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ብታነቡ ስለ መንፈስ ቅዱስ ስጦታ ነው። ያንን መንፈስ ቅዱስን ለመግለጥ ሲናገር አካል ወስዶ እጅ ይንቀሳቀሳል፣ እግር ይንቀሳቀሳል አይደል? ውስጥ ያለው ታውታላችሁ። የተሰጣችሁ አለ እግዚአብሔር የሰጣችሁ ራስ የሆነው ኢየሱስ ሲገባ ወገኔ የምትንቀሳቀስበት ሰጥቷል። አሜን ነው። የምናገለግልበት ተሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። እዚህ ቆመ ባትሰብኩ አንድ ሴትዮዋ ሰባኪው ሲሰብኩ ጊዜ ትወጣለች። ልክ በቃ ሰባኪው ቆሞ ልክ ሲጀምር ሰጥቷል እና አንድ ቀን ላናግርሽ እፈልጋለሁ ሰው እኔ ሁሉ ጊዜ ለመስበክ ሲወጣ አንቺ የምትወጥበት ምክንያት ምንድን ነው ታጠይቃት። እግዚአብሔር እንዲረዳ በጸሎት እያገዝኩ ማለች። ቀጥይ ልኝት ሄቆልቲ ማለት እግዚአብሔር አምላክ የተመሰገነ የተሰጣት ማሱ። ስለዚህ ስጦታ የለኝም ብላችሁ እግዚአብሔርን ከማገልገል እንዳትቀመጡ የሰማይ አምላክ እግዚአብሔር ይርዳችሁ። ያልተሰጠ ነገር የለም። ኢየሱስን የግል አዳኛችሁ አድርጋችሁ እንደ ግል አይደለም እንደ ያላችሁ አማራጭ ነው። አልስማማበትም። እንደ ግል አዳኛችሁ አድርጋችሁ ልትቀበሉ የግል አዳኝ አድርጋችሁ ከተቀበላችሁት እሱ ከተቀበላችሁ ካወቃችሁ ስጦታ አላችሁ። እሱ ራሱና ከሱ ጋር ራሶቻችን ዝቅ አድርገን የምናገለግልበት ስጦታ ሁላችን አለ። ኢየሱስ ካለ ሁሉ ነገር አለ። አሜን። ኢየሱስ ከሌለ ሁሉ ነገር የለም። ሃሌሉያ። ክብር ለጌታ ይሁን። እንቆም እናመሰግናለን። Thank you Jesus. Hallelujah. Hallelujah. ወገኖቼ ራሶቻችንን ዝቅ አድርገን ጌታ እንድናገለግል እግዚአብሔር ይርዳን። የተሰጣችሁን አስቡ። እህቴ የተሰጠሽ ኢየሱስ ከእግዚአብሔር አብ አንድ ልጁን አሳልፎ በመስጠት የወደደ አሜን። ከዚህ የሚበልጥ ምን አለ? ምን አለ ከዚህ የሚበልጥ? ወገኖች ሰው የሚያይና የሚያደንቅላችሁ ስጦታ መሰላችሁ? ባትዘምሩ እኮ ስጦታ አላችሁ እኮ፣ ባትሰብኩ ስጦታ አላችሁ እኮ። ወገኖች ከስጦታ ሁሉ በላይ የሆነው የናዝሬቱ ኢየሱስ የስጦታ ሁሉ ራስ የሆነው ውስጥ ያለ ሃሌሉያ አሜን። ክብር ለስሙ ይሁን። አሜን። አትደንግጡ፣ አትፍሩ ወገኖቼ። ታንክ ዩ ጂሰስ። አባዬ ስም ይባረክ። ባሪያዎችን፣ አገልጋዮችን፣ ልጆችን ከፍ አድርግ ጌታ ሆይ። አሜን። በዛ በክቡር ጸጋ ያለ ዋጋ ያለ ብድራት እንዲሁ የተሰጠን ክቡር ጸጋ አምላካችን ሆይ ልጅን አሳልፈን በመስጠት የወደድከን ተወዳዳሪ የሌለው አቻ የሌለው በዚህ የጎበኘህ ዛሬ እንደተማርነው እንደሰማነው እንደምናውቀው ራሶቻችንን ዝቅ እያደረግን እንድናገለግል ይርዳን። አሜን። ከዚህ የበለጠ ፈውስ የለም ጌታ ሆይ። አዎ ጌታ ሆይ አስበን። የክብር መንፈስ የእግዚአብሔር መንፈስ ቅዱስ መንፈስ እንስማማለን ካንተ ጋር። ባሳዘንህ ነገር ይቅር በለን። በደላችንን፣ ኃጢአታችንን፣ መተላለፋችንን፣ ጉስቁልናችንን፣ ባዶነታችንን፣ ምስኪንነታችንን ሁሉ ይቅር በለን። ሂዱ ወዳልከን ሳንሄድ፣ አንሱ ያልከንን ሳናነሳ በማወቅ ባለማወቅ በስህተት በድፍረት በፊት ለተመላለስንባቸው ጊዜያትና ሰዓት ሁሉ ይቅር በለን። መሐሪ ነህ፣ ማረን ጌታ ሆይ። ጌታ ሆይ
ጌታ ሆይ ማረን። ጌታ ማረን። ድምፅህን ሰምተን ያለፍንበት ጊዜ አባት ሆይ እናመሰግናለን። ሁላችን የተጠራን በዚህ በቤትህ የመጣን ጌታ ሆይ ልናውቅ የምንችልበትን ድምፅ እየሰማን ስለሆነ በዚህ ሰምተን ደግሞ ኖረን ሰዎችን እንድናኖር እንድትረዳን በጌታ በኢየሱስ ክርስቶስ ያስና ስልጣን ጸልያለሁ። አሜን። አምላኬ ሆይ እነዚህ ወገኖችን አስባቸው። አሜን። ከዚህ ሰኮንድና ከዚህ ደቂቃ ጌታ ሆይ በመስቀል ስር እየተገኙ አንተ ክብር እየወደቁ እየተነሱ በፍቅር እንዲያገለግሉ እርዳቸው። አሜን። አንተ ከስጦታዎች ሁሉ በላይ ነህ ጌታ ሆይ አንተን ማወቅ ዕውቀት አይደለም፣ ከዕውቀት ሁሉ በላይ ነህ። አሜን። በዚህ ባሪያዎችን ታስታጥቅ ዘንድ በኢየሱስ ስም እንጸልያለን። አሜን። በጸጋ ቁመህ በጸጋ ትገለገልባቸው ዘንድ እንጸልያለን። አሜን። ጌታ ሆይ እናመሰግንሃለን። ከምናውቀውና ከማናውቀው ከተለያዩ ሊጎዱን ከሚችሉ ነገሮች ሁሉ ሰውረህ ጠብቀህ ደግፈህ ዛሬ በቤት ውስጥ ሰብስበህ ጌታ ሆይ ይህንን ዘላለማዊ ቃል ስለተናገርከን እናመሰግናለን። በዚህ ታጥቀን በሕይወት እንድንኖር እርዳን። የሚዋጉን በሰማይ በምድር የሚቅበዘበዙ በቅርበት በርቀት ያሉ በጌታ በኢየሱስ ክርስቶስ ስምና ስልጣን የተመቱ ይሁን። ጌታ ሆይ አስታጥቃቸው። አሜን። እጸልያለሁ በሰማይና በምድር ስልጣን በተሰጠኝ በሚያገለግለኝና በማገለግለው በቅዱሱ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ለእነዚህ ወገኖቼ ጌታ እግዚአብሔር አምላክ ሆይ ጸጋ ከዚህ ሰኮንድ ጀምሮ እንዲፈስላቸው እጸልያለሁ። የቀዘቀዘው እንዲንቀሳቀስ ጌታ ሆይ ሪቫይቭ እንዲሆን ጌታ እግዚአብሔር አምላክ መልሶ ለክብር እንዲቆም ከዚህ ሰኮንድ በኋላ በኢየሱስ ስም እጸልያለሁ። ጌታ መንፈስ ቅዱስ ሆይ የስጦታ ሁሉ ራስ የሆነው ኢየሱስ አላቸው። አሜን። አዎ ለዛች ለዶቅያ ቤተክርስቲያን እንደተናገርካት እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ እኔ ወደ እርሷ እገባለሁ፣ እርሱም ከእኔ ጋር እራት ይበላል፣ እኔም ከእርሱ ጋር እንዳልክ ታንኳኳለህ። አንኳኳት። አሁንም ታንኳኳለህ። በሎዲያቃያ ላይ አልቆመም ጌታ ሆይ ዛሬም እያንኳኳ ነው ጌታ ሆይ ልባችን ለአንተ ከፍተን ጌታ እግዚአብሔር አምላክ ሆይ በንጹህ ልብና በበጎ ሕሊና እንድናገለግል እንድትረዳን በኢየሱስ ስም ጸልያለሁ። ማንኛውም ነገር በዚህ ሰዓት ከነዚህ ከባሪያዎች ይላል የሚፈታተን በስጋቸው ላይ የሚቆረጥጥና ህመም ስም ያለው ስም የሌለው ሁሉ በሰማይና በምድር ስልጣን በተሰጠኝ በማገለግለውና በሚያገለግለኝ በቅዱሱ በእግዚአብሔር በኢየሱስ ክርስቶስ ስምና ስልጣን የተመታቸው አዛለሁ። የመስቀሉ ኃይል ያስጨንቃቸው። ኢየሱስ ክርስቶስ ደም ያቃጥላቸው። ማንኛውም በቀንም በሌሊትም የምትራወጡ የምትላኩ በጌታ በኢየሱስ ክርስቶስ ስምና ስልጣን ገሰጽናችሁ። አሜን። ከእግሮቻችን በታች ፈጥራችሁ ቆሙ። አሜን። በእናንተ ላይ ቆመን እግዚአብሔርን ስም እንሰራለን። አሜን። ጌታ ሆይ ክብር ላንተ ይሁን። አሜን። እነሱና ቤተሰቦቻቸው ጌታ እንደዚሁም ደግሞ ጌታ ሆይ ሊታጠቁ የሚፈልጉ ትዳር የሚፈልጉ እግዚአብሔር አምላክ ሆይ በቃል ላይ ተመስርተው ጌታ ሆይ ቤታቸውን እንዲሰሩ አንተ እርዳቸው። አሜን። ውበት አይደለም ጌታ ሆይ ደም ግባት አይደለም ጌታ ሆይ ጌታ ሆይ እጸልያለሁ ቤተክርስቲያን ስለ ጋብቻ ስለማታስተምር ጌታ ሆይ ብዙዎች እየቆዩ ያለፉ ነው ያለውትና ጌታ ሆይ ወንጌሉ እየተሰበከ እንደዚሁም ደግሞ የጋብቻና የትዳር ነገር እየተሰበከ ያንተ መንግስት ይበዛና ይሰፋ ዘንድና ይጋቡና ያገቡ ዘንድ በኢየሱስ ስም ጸልያለሁ። አሜን። ቃል ይቅደም ጌታ። አሜን። መንፈስ ይቅደም ጌታ። አሜን። አንተ ቅደም። አሜን። ጌታ ሆይ በዚህ ላይ እንዲመሰረቱ ደግሞ ጸልያለሁ። አሜን። ክብር ሁሉ ላንተ ይሁን። አሜን። ያው ዘላለማዊ ቃል ስለተናገርከን እናመሰግናለን። አሜን። ይሄን ለመንን በቀራንዮ መስቀል ላይ ባከበረና በተወደደ ልጅ በጌታችን በኢየሱስ ክርስቶስ ያለው ስም አሜን። 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 ጌታ ይባርካችሁ። ሃሌሉያ። እንግዲህ በርቱ ወገኖቼ፣ በዚህ ብቻ ነገር አይደለም። እግዚአብሔር አገናኝቶናል። የሚቀጥል ጌታ ይመስገን። አሜን። እግዚአብሔር ይረዳል። በርቱ። ያለ ምክንያት አልሰበስባችሁም።
እግዚአብሔር ከእናንተ ጋር ይሁን።